ከምን ጊዜውም በላይ አጓጊና ተጠባቂ የሆነው ጨዋታ ሊደረግ እነሆ 4 ቀናቶች ብቻ ቀርተውታል። በእነዚህም ቀናቶች ውስጥ ፒኤስጂም ሆነ አርሰናል ልዩ የሆነ ዝግጅት እያደረጉ እንደሆነ ይታወቃል። ለሁለቱም ይህ ዋንጫ ትልቅ ትርጉም አለው። ፒኤስጂም የቻምፒዮንስ ሊግ ዋንጫን በተደጋጋሚ ቢፎካከርበትም ቢፈልገውም ሊያሳካውና ለደጋፊዎቹ ሊያቀርብ አልቻለም። አርሰናልም እንግዲህ እንደሚታወቀው ነው ከቻምፒዮንስ ሊግ ብቻ ሳይሆን ከፕሪሚየር ሊግም 20 ዓመታትን የራቀ ቡድን ነው። የፕሪሚየር ሊጉ ባይሳካም እንኳን በአውሮፓ ቻምፒዮንስ ሊጉ ምንም እንኳን ሁለተኛ አለማቸው ቢሆንም ነገር ግን አሁን ለቻምፒዮንስ ሊግ ዋንጫ በእጅጉ የተቃረቡበት ሰዓት ላይ ይገኛሉ። ይህንን ዋንጫ በቀላሉ አሳልፎ መስጠት የማይፈልግ ቡድን በዓለም ላይ ቢኖር ብቸኛው አርሰናል ነው የሚሆነው። ምክንያቱም ምን ያህል የዋንጫ ጥማት እንዳለባቸው ደጋፊዎቹ ይታወቃል። እንዲሁም ደግሞ የመጀመሪያው የቻምፒዮንስ ሊግ ዋንጫ በመሆኑ ከዚህ በፊት አግኝተው ስለማያውቁ ትልቅ ትርጉም ይኖረዋል። ከነዚህ መረጃዎች ጋር በተያያዘ እንግዲህ የተለያዩ ነገሮችን ልነግራችሁ መጥተናል። በዝግጅታቸውም እንግዲህ አርሰናሎች ደስ የሚል ዜና ከነሱ ተሰምቷል። ለምሳሌ የካይ ሃቨርትስ ከጉዳት የማገገም ሂደት በተሻለ ሁኔታ እንደሚገኝና ለፒኤስጂው ጨዋታ የሚደርስበት መጠን ከፍተኛ መሆኑ ተገልጿል። ከሚኬል አርቴታ ይህንን ጥረቱን እጅግ አድንቀውለታል። ለመመለስ ሪከቨር ለማድረግ የሚያደርገውን ጥረትና ዴዲኬሽን በእጅጉ አወድሰውለታል። የሪካርዶ ካላፊዮሪ እንግዲህ ወደ ቡድኑ መመለስ ታውቋል ማለት ነው። ከጉዳቱ አገግሟል። በዩኤፋ ኔሽንስ ሊግ ለሀገሩ በተሰለፈበት በዛ ጊዜ ነበር ይሄኛው ጉዳት የገጠመው ሪካርዶ ካላፊዮሪ ወደ ቡድኑ ተመልሷል። እንግዲህ የሪካርዶ ካላፊዮሪ ወደ ቡድኑ መመለስ በአርሰናል የማጥቃት እንቅስቃሴ ላይ ከፍተኛ ሚና ይኖረዋል። እንደሚታወቀው ከፒኤስጂ ቅርጽ አንጻር የሉዊስ ስኬሊ አገልግሎት ምናልባት ሊቸገር ይችላል። ምክንያቱም ሉዊስ ስኬሊ በተፈጥሮ የአንድ ለአንድ ግንኙነት ላይ ጎበዝ ነው። ተጫዋቾችን ሮጦ የማስቆም ብቃት አለው። ነገር ግን ፒኤስጂ የፍጥነት ብቻ ሳይሆን የቴክኒክ ቡድንም ስለሆነ ያንን ማስቆም ላይ ምናልባት ሪካርዶ ካላፊዮሪ የራሱ የሆነ አስተዋጽኦ ይኖራል። ነገር ግን የሪካርዶ ካላፊዮሪ ደግሞ ፊኒሺንግ አቢሊቲው ማጥቃት እንቅስቃሴ ላይ የሚጨምረው ኳሊቲ ይበልጥ ያደገ ነው። በእርግጥ በፉልባክ ደረጃ አርሰናል ከመጠን በላይ የሆነ ብዙ አማራጮች አሉት። ጁሪያን ቲምበር በቀኝ መስመር በኩል እንዲሁም ደግሞ ከሱ ጋር የሚፎካከረው ደግሞ አለ ቤንጃሚን ዋይት። እሱም ደግሞ ጥሩ አማራጭ ነው። ቤንጃሚን ዋይት በማጥቃት ረገድ በጣም ጥሩ ተመራጭ ሲሆን በመከላከል ረገድ ግን ጁሪያን ቲምበር እጅግ የተሻለ አማራጭ ነው። በጣም ፐርፌክት የሆነ የመከላከል ስትራቴጂ ነው ያለው። ከማድሪድ ጋር በነበረው ጨዋታ ጁኒየርን በእርግጥ አቁሞት ነበረ። ከዚህ አንጻር ከሁለቱ የቱ ይሻላል የሚለውን ለማየት ጨዋታውን የሚጠብቅ ይመስለኛል አርቴታ እንደ ፒኤስጂ አቀራረብ። የፒኤስጂ አቀራረብ ግን ከባለፈው የክሪስታል ፓላስ ጨዋታ የተለየ አይሆንም። ከፍተኛ የሆነ ፕሬሲንግ ነበረ። የክሪስታል ፓላስ ጨዋታ ላይ ከፍተኛ የሆነ ፕሬሲንግ ሲጫኗቸው ነበር። እነሱም ያንን ጨዋታ ተጭነው በመጫወታቸው ምክንያት አርሰናሎች ከፍተኛ የሆነ የታክቲክ ዲስኦርደር ገጥሟቸዋል ወይም ደግሞ ጠፍቶባቸው ነበር። ማለት የለመዱት ፍሎ ጠፍቶባቸው ነበረ። ያም ሆኖ ግን 70% የሚሆነውን ኳስ የተቆጣጠሩት አርሰናሎች ናቸው። ግን ኢፌክቲቭ አልነበረም። ምክንያቱም ከፍተኛ የሆነ ጫና ነበር ሲፈጥሩባቸው የነበረው። ፒኤስጂም የወጣትና በእንደዚህ አይነት መንገድ የተገነባ ቡድን ነው። አግሬሲቭሊ ነው የሚመጡት። ያጣድፋሉ፣ ተጫዋቾችን ያጣድፋሉ፣ ኳስ ይነጥቃሉ። ቶሎ ወደ ጎል ሲሄዱም ደግሞ በፍጥነት ነው የሚሄዱት እና ከዚህ አንጻር ከፍተኛ የሆነ ፍትጊያ የበዛበት ጨዋታ ይሆናል ተብሎ ይጠበቃል። ከዚህም አንጻር የመከላከል ረገድ ላይ የፒኤስጂን የቀኝ የማጥቃት እንቅስቃሴ ለመያዝ ጁሪያን ቲምበር ተመራጭ ነው። ከእንደዚህ አይነት ፍትጊያ የበዛበት ጨዋታ ጋር በተያያዘ ፍጥነታቸውን ከባድ ስለሆነ ጁሪያን ቲምበር በመከላከል ረገድ ተመራጭ ቢሆንም በማጥቃት ረገድ ግን ቤንጃሚን ዋይት ለሳካና ለኦዴጋርድ ትልቅ እገዛ ያደርጋል ተብሎ ይታሰባል። ከዚህ አንጻር ምን ይጠቀማል? በባለፈው ጨዋታ ከኢፕስዊች ታውን ጋር በነበረው ጨዋታ አርቴታ የሆነ የድሮውን አርሰናል አምና የነበረውን አስፈሪ አርሰናል ወደ ማምጣት ወደ መዋሃድ እንደቀረቡና የቤንጃሚን ዋይት የዳይመንድ ከኦዴጋርድና ከሳካ ጋር የነበረው የማጥቃት ቅንጅት እንደተመለሰ ተናግሮ ነበር። ያንን ቢጠቀም በማጥቃቱ ላይ ኢፌክቲቭ ይሆናል። 100% የታወቀ ነው። ግን ምናልባት መከላከሉ ላይ ፒኤስጂዎች ምን አግሬሲቭ ሆኖ የሚቀርቡ ከሆነ እንደተለመደው እንዴት ይሆናል? ምክንያቱም የክሪስታል ፓላስን ጨዋታ አይታችሁ ከሆነ እንዴት ፈጣን እንደሆነ አይታችኋል። ክሪስታል ፓላሱ ሲጫኑ ፒኤስጂም ከዚህ የተለየ አይሆንም። ከዚህ አንጻር ነው እንግዲህ አማራጭ የቀረበው። ለማንኛውም ብዙ አማራጮች አሉት። ነገር ግን የእነዚህ ተጫዋቾች መምጣት ትልቅ ዜና ነው። የካይ ሃቨርትስ መምጣት ጥሩ ነው። በተለይ ለጭንቅላት ኳስ በጣም ይረዳል። ከማጥቃት እንቅስቃሴ ጋር በተያያዘ እንግዲህ ትሮሳርድ እንግዲህ ጥሩ እየተንቀሳቀሰ ነው ያለው። ያው እንደማገዝና ተቀያሪ ሆኖ ለመግባትና ኃይል ስለሚኖረው ጨዋታው ብዙ ቅያሪ ስለሚያስፈልግ ይረዳቸዋል ማለት ነው። ፉል ስኳድ ሲሆን ለአርሰናል እጅግ በጣም ይረዳዋል ማለት ነው። ከዚህ አንጻር የፒኤስጂ ጨዋታ በእንደዚህ አይነት መልኩ ብዙ አማራጮች ስላሉት አርሰናል እየቀያየረ ይጠቀማል፣ ታክቲኩን እየቀየረ ተብሎ ይታሰባል። ሌላው እንግዲህ ምንድነው በፒኤስጂ በኩል የሉዊስ ኢንሪኬ ምንም አይነት አርሰናል እንደማይፈሩና ከባለፈው የተሻለ ቲም እንደገነቡ ተናግረዋል። በቆመ ኳስ አርሰናልን እንደሚፈሩም እንግዲህ ተጠይቀው ያው እንደማይፈሩትና ምንም የተለየ ዝግጅት እንደማያደርጉ ተናግረዋል። ሊቨርፑልን በቆመ ኳስ የተሻለ ነበር ብለዋል። ያ ግን ምናልባት ውሸት ሊያስመስል ይችላል። ምክንያቱም አርሰናል በቆመ ኳስ ነው አብዛኛው ጎሎችን ያስቆጠረው። እስካሁን ባሉትም ከሪያል ማድሪድ ጋር በፕሪሚየር ሊጉም ብዙ የቆሙ ኳሶችን ተጠቅሟል። ከቆመ ኳስ ጋር በተያያዘ አርሰናል እንግዲህ ይጠቀማል እድሉን ተብሎ ይታሰባል። እሳቸው ግን አንፈራ፣ ምንም የተለየ ዝግጅት አናደርግም፣ እኛም እንዳለን አርሰናሎችንም ደግሞ በደንብ እናውቃቸዋለን በሚል የተናገሩት የሉዊስ ኢንሪኬ አስተያየት እንግዲህ ምናልባት ያው
ኮንፊደንስን ወይም በቃላት ለመዋጋት ሊሆን ይችላል እንጂ ምናልባት በውስጥ ሊዘጋጁ ይችላሉ፣ አይታወቅም። የአሰልጣኞች ነገር ነው ይሄ፣ መናገር አይፈልጉም ብዙዎቹን ነገር። እንግዲህ የተለያዩ አሰልጣኞች ግን ልዩ ነገሮችን ተናግረዋል። ብዙ አርሰናል ይወድቃል ያሉ ሰዎች አሉ። እንደነ ፈርዲናንድ አይነት የእግር ኳስ ቤተሰቦች አርሰናል አያልፍም የሚል ትንታኔ የሰጡ ሰዎች አሉ። እንዲሁም ደግሞ በተቃራኒው አርሰናል ደግሞ በእጅጉ ይህን ጨዋታ ያሸንፋል፣ ልዩ የሆነ ቡድን። ለምሳሌ ፋቢዮ ካፔሎ ድንቅ አሰልጣኝ ናቸው፣ ይታወቃሉ። በእንግሊዝ ብሔራዊ ቡድን ብዙ አሰልጥነዋል ከዚህ በፊት በተለያዩ ክለቦች። እሳቸው ደግሞ አርሰናል ያሸንፋል በማለት እንዲሁ የተለያዩ አሰልጣኞች ተናግረዋል። አርሰናል ጥሩ ቡድን ነው፣ እጅግ የሚገርም ቡድን ነው፣ የአርቴታ ቲም እንደሚያሸንፍ ጥርጥር የለኝም የሚል አስተያየት የሰጡ አሉ። ሌሎች ደግሞ ፒኤስጂን ግምት ተሰጥቷል። በአብዛኛው ግን ጨዋታው ግምቱ የአርሰናል የሪያል ማድሪድ ማሸነፍ ካሁን በኋላ በቀላሉ ትናንሽ ግምት እንዳይሰጠው አድርጎታል። ስለዚህም ሰዎች አይታወቅም በማለት 50-50 ነው በአብዛኛው ያሉት። እንግዲህ በጣም የሚጠበቅ ጨዋታ ነው። አርሰናልም እንግዲህ ልዩ የሆነ አቀራረብ ይዞ ይቀርባል ተብሎ ይታሰባል። ምን ይፈጥራል? ለቡድኖቹ የሚያቀርቡ ብቸኛው ነገር ይሄ ነው። ደግሞ ትልቁ ስጦታ ነው። ይሄንን እዚህ ደረጃ እዚህ ርቀት ደርሶ ከመጣ አርሰናል እንግዲህ የቀረችውን 3 ጨዋታ እንግዲህ በእልህ ተጫውቶ ለአመታት የጠጠሙትን ዋንጫ ለደጋፊዎቹ ይሰጣል ተብሎ ይታሰባል። በጣም የሚጠበቅ ጨዋታ ነው። አርቴታ ስቴዲየሙን ለደጋፊዎች እንደ ማድሪዶ አይነት ጥሪ አቅርበዋል። ስቴዲየሙን በሙሉ ድጋፍ ከኛ ጋር እንድትጫወቱ እንላለን። ከኛ ጋር አብራችሁ ተጫወቱ። እንግዲህ የታኬታችሁን ማሊያችሁን አርጋችሁ ነው ከኛ ጋር አብራችሁ ነው የምትጫወቱት። እናንተ እየደገፋችሁ እኛም ሜዳ ውስጥ ገብተን አንድ ላይ ነው ኳሱን የምንጫወተው በማለት ልዩ ድባብ ፍጠሩ በማለት መልእክት አስተላልፏል። እንዲሁም ደግሞ የኤሚሬትስ ስቴዲየም ከ2500 በላይ ደጋፊዎችን አላስገባም በማለት መረጃን ወጥቶባቸዋል ማለት ነው። እንግዲህ ምንድነው አንድ የእግር ኳስ ቡድን በተለይ በአውሮፓ ቻምፒዮንስ ሊግ በሜዳው የሚያስተናግደው ጨዋታ ላይ 5% የሚሆነው ወንበር ለሚመጣው ለእንግዳው ቡድን መስጠት አለበት፣ የደጋፊውን ቡድን ቦታ ማለት ነው። ከዚህም አንጻር እንግዲህ አርሰናሎች እንግዲህ 3000 መስጠት ሲገባቸው 2500 ብቻ ነው የሰጡን በማለት እንግዲህ ፒኤስጂዎች ቅሬታቸውን አቅርበዋል። አርሰናሎች የሚያደርጉት ለምን እንደሆነ አይታወቅም። ነገር ግን የዩኤፋ ሕግ ግን እስከ 5% የሚሆነው መስጠት አለባቸው ይላል። እነርሱ ግን አርሰናሎች 2500 ትኬት ብቻ ነው እስካሁን የሰጡት ወይም ደግሞ ያወጡት ማለት ነው። ከዚህ አንጻር እንግዲህ አርሰናል ላይ ምን አይነት ችግር ያመጣል የሚለው ይጠበቃል። በተረፈ ግን ከሁለቱ ጋር ያሉ መረጃዎች እነዚህ ናቸው። ታክቲካሊ የታክቲካል ጦርነት እንደሚሆን ይጠበቅ ለመገመት አስቸጋሪ ነው። የሚሆን ጨዋታ ነው፣ በጉጉት የሚጠበቅ ጨዋታ ነው። እስካሁን ያሉት መረጃዎች እነዚህ ናቸው። ማንን ያሰልፋል አርቴታ፣ ምን አይነት ቀመር ይጠቀማል የሚለው ትልቅ የሚጠበቅ ዜና ነው የሚሆነው። እንግዲህ እንደሚታወቀው ፓሪስ ሴን ጀርሜን የሊጉን ዋንጫ ማንሳቱ ተረጋግጧል። በባለፈው ጨዋታ ደግሞ ደስ የማይል ውጤት ነው የገጠመው። ሁለቱም አቻ ነው የወጡት። አርሰናልም አቻ ነው የወጣው፣ ፒኤስጂም እንግዲህ አቻ ነው የወጣው። ተፈትኖ ነበረ። የአቋም መውረድ በእነሱም ዘንድ አለ። ከዚህ አንጻር እንግዲህ ሁለቱም በኩል ደረጃ ነው የሚገኙት ማለት ይቻላል። አርሰናል እንግዲህ ባለፈውም በሊጉ አቻ እየወጣ በሻምፒዮንስ ሊግ እያሸነፈ ነበር። መልሶ ከብሬንትፎርድ ጋር ይወጣል። ከዛ ሄዶ ደግሞ በሳንቲያጎ በርናቤው ያሸንፋል። የሁለቱም ውድድሮች እንግዲህ የራሳቸው የሆነ ዝግጅትና ስነልቦናዊ ጦርነቶች ናቸው የሚሆኑት። የተለያየ ዝግጅት ነው የሚያደርጉት። ከዚህ አንጻር ይሄ ጨዋታ ይጠበቃል። የተለያዩ መረጃዎችን አሁንም ወደ እናንተ ማድረሳችን እንቀጥላለን። እናንተስ ግምታችሁ ምን ይመስላል? ከኛ ጋር ሆኑ፣ ሰብስክራይብ አድርጉ። እግር ኳስ አናሊሲስ ከእናንተ ጋር እግር ኳስን በላቀና በተሻለ ትንታኔ ይዘን መቅረባችንን እንቀጥላለን። መልካም ጊዜ። ቻው